ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን አመሻችሁ። ሚያዝያ 8 2017 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቻችን በተጨማሪ የአማራ ማህበር በአሜሪካ ላለፈው አንድ ሳምንት በአማራ ክልል የነበሩ የውጊያ መረጃዎችን ሙሉ መግለጫ ወጥቷል። እሱንም እናካፍላችኋለን። መልካም ሞላ ነኝ፣ አብራችሁን ቆዩ። ወደ ቀዳሚው ዜና ሳልፍ ባርጃኖ ከተማ በፋኖ ነፃ ወጣች። ዛሬ የአማራ ፋኖ በጎጃም የ9ኛ ወይም የሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ በጎንቻ ሲሶን ነሴ ወረዳ ባርጃኖ ከተማ የመሸገውን የብልጽግና ኃይል በሌሊት ከበባ ውስጥ ማስገባቱን ተከትሎ ባርጃኖ አንደኛ ደረጃ የመሸገው የብልጽግና ኃይል ትምህርት ቤቱን አውድሞት ሸሽቷል። ከሌሊቱ 10 ሰዓት ጀምሮ በሁሉም አቅጣጫ ሰራዊቱን ያሰማራው የአረንዛው ጎንቻ ብርጌድ በግንደወይን አቅጣጫ አቦ ጫካ ላይ ደፈጣ በመጣል ባርጃኖ ከተማን ለቆ በሚሸሸው የብልጽግና ኃይል ላይ ተኩስ በመክፈት 8 የአገዛዙ ሰራዊት እንዲሞት አድርጓል። የአረንዛው ጎንቻ ብርጌድ ከብልጽግና ቀጠናውን ነፃ ባወጣ በሰዓታት ውስጥ ከማህበረሰቡ ጋር ሰፊ ውይይት አድርጓል። የአገዛዙ ሰራዊት በባርጃኖ አንደኛ ደረጃ ትምህርት ቤት ከመሸገ በኋላ ያወደማቸውን የተማሪዎች መማሪያ መጻሕፍት፣ ኮምፒውተሮች፣ የአስተዳደር ቢሮዎች መገልገያ ቁሳቁሶች፣ ሙሉ ለሙሉ ከአገልግሎት ውጭ የሆኑ የቤተ መጻሕፍት ንብረቶችና የላቦራቶሪ ቁሳቁሶች እንዲሁም በትምህርት ቤቱ የነበሩ የብልጽግና ወታደር ምሽጎች በህዝብ ተጎብኝተዋል። በቅርቡ የአመራር ሹምሽር ያደረገው የአረንዛው ጎንቻ ብርጌድ በተሻለ መነቃቃት ላይ ሲገኝ ትኩረቱን በአገዛዙ ላይ በማድረግ የብልጽግና ይዞታዎችን መቆጣጠር ችሏል። በሌላ መረጃ የአማራ ፋኖ በጎጃም የ7ኛ ክፍለ ጦር ወይም የሐዲስ ዓለማየሁ ክፍለ ጦር የቦቅላ አባይ ብርጌድ፣ ደጃዝማች ታድላጓሉ ብርጌድ፣ አወበል መብረቁ ብርጌድ እና የክፍለ ጦሩ ተወርዋሪ ጥቁር አንበሳ ኮማንዶ በጋራ በሰሩት ኦፕሬሽን 8 ሚኒሻዎች ከወጀል ከተማ ይዘው መምጣት ችለዋል። ወደ ቀጣዩ መረጃ ስናልፍ በከፍተኛ ሁኔታ ተዘጋጅቶ በባህር ዳር ብርጌድ ጥቃት የከፈተው የብልጽግና ኃይል እቅዱ ከሽፏል። በዛሬው ዕለት የባህር ዳር ብርጌድ እና የሻለቃ አንሙት ያዛቸው ብርጌድ አንድ ሻለቃን ሙሉ ለሙሉ ለመምታት በማቀድ ብልጽግና ከፍተኛ ቁጥር ያለው ኃይሉን በአራት አቅጣጫዎች አስገብቶ ጥቃት ከፍቶ ነበር። ከሌሊቱ 6 ሰዓት ጀምሮ ከአዴት፣ ከባህር ዳር፣ ከጢስ አባይና ከደቡብ ጎንደር ሜጮ በቁጥር ለመግለጽ በሚያዳግት ሁኔታ በከበባ ብርጌዶቹ ለማጥፋት የታቀደው ዝግጅት የአማራ ፋኖ በጎጃም ሁለቱ ብርጌድ ዘመቻና የጦር መሪዎች እቅዱን ያለምንም ጉዳት እንዲከሽፍ አድርገውታል። ብልጽግና በዲሽቃ ሞርተርና በዙ 23 ሲጠቀም ውሏል። እቅዱ የከሸፈበት ብልጽግና በሁለት ቀበሌዎች ላይ 22 ንጹሃንን ረሽኗል። ወቅቱ የክርስትና እምነት ተከታዮች ሕማማት ላይ የስግደት ስነ ስርዓት የሚከናወንበት እንደሆነ ቢታወቅም በንጹሃን ላይ ጥቃት ከፍቷል። በአግታና ጭስ አባይ አካባቢ የዘር ማጥፋት ወንጀል ተፈጽሟል። ከአንድ ቤት ብቻ 5 ሰው በግፍ ተገድሏል። በስራ ላይና በቤተ ክርስቲያን አገልግሎት ላይ የነበሩ ንጹሃን በግፍ በአብይ አህመድ ሰራዊት ተመተዋል። በተጨማሪም በርካታ አርሶ አደሮች መሳሪያ ያላቸው አምጡ በማለት አካላዊ ጉዳት ያደረሰባቸው ሲሆን ከ31 በላይ ወጣትና አርሶ አደሮች የሞባይል ስልክ ዝርፊያ ተፈጽሞባቸዋል። ቤት ተሰብሮ 3 የግለሰብ ባጃጆች ተጭነው ተወስደዋል። የሟቾቹ ቁጥር ከ22 ሊያሻቅብ እንደሚችል የአማራ ፋኖ በጎጃም የአንደኛ ክፍለ ጦር የህዝብ ግንኙነት የሆነው ፋኖ ሀብታሙ ገልጾልናል። አሁን በደረሰን መረጃ በግፍ የተገደሉት ሰዎች ስማቸውና የእድሜ መጠናቸው ተደርሶናል። ሸጋው ንግሩ ወደል መንታ ቀበሌ ይኖር የነበረ እድሜው ያልተጠቀሰ፣ ታዴ ሞኘ ወጅር ወልደ መንታ ቀበሌ ይኖር የነበረ እድሜው እንዲሁ ያልተጠቀሰ፣ አወቀ ጣሰው ወጅር ወልደ መንታ ቀበሌ ይኖር የነበረ እድሜያቸው 55፣ መንጌ ይርዳው ወጅር ወልደ መንታ ቀበሌ ይኖር የነበሩ እድሜያቸው 54፣ ጋሼ እውነቱ የግንድ ዘመቻ ቀበሌ እድሜያቸው 42፣ ጌጤ ጥላሁን የግንድ ዘመቻ ቀበሌ እድሜያቸው 42፣ ፋሲካው አወቀ ወጅር ወልደ መንታ ቀበሌ እድሜው 25፣ ይሁን የመንጌ ወጅር ወልደ መንታ ቀበሌ ይኖር የነበረ እድሜው 20። በይልማና ዴንሳ ወረዳ ይኖሩ የነበሩት ምህረቱ ቻሌ እድሜው 30፣ አትርሴ ጉዳይ እድሜዋ 33፣ ውበት አለባቸው እድሜ 28፣ አለም ነው አለኸኝ እድሜ 35፣ ብርሃኑ ነጋ እድሜ 33፣ አለኸኝ ታፈረ እድሜያቸው 51፣ አግታ ኢየሱስ ቤተክርስቲያን የነበሩ 3 አብነት ተማሪዎችና ቸሬ ጌጤ በአሰቃቂ ሁኔታ በዛሬው ዕለት በግፍ ተረሽነዋል። እንዲሁም ተሽራሽ ዛሬና ንግሬ ሙጮ የተባሉ 2 ሰዎች በአሰቃቂ ሁኔታ ቆስለዋል። ንግሬ እድሜዋ 16 ዓመት ነው። ወደ ውጊያ መረጃዎች ስናልፍ ዘመቻ አንድነት በጎንደር ግንባር በ29ኛ ቀን በርካታ አውደ ውጊያዎች ተካሂዶበታል። በጎንደር ከተማ ምስራቃዊ አቅጣጫ ውግሎ፣ ውዛባና አምቦበር በተባሉ አካባቢዎች አነስተኛ ሰዓት የወሰደ አውደ ውጊያ ተደርጎ የብልጽግና ኃይል ተመቷል።
ከጎንደር ከተማ 10 ኪሎ ሜትር ርቀት ላይ የተደረገ ውጊያ የጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ እና ፋሲል ብርጌድ ተሳትፈውበታል። በጠቀዴ ወረዳ ንዑስ ወረዳ የሆነችው ወሳኟ ከተማ ሰጋሉ ከተማ የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር ዋክሹም ብርጌድ ዛሬ ሚያዝያ 8 2017 ዓ.ም ረፋድ ላይ ከተማዋን ከብልጽግና ኃይል ነፃ አውጥቷታል። ዞዝ አምባ ንጉስ ክፍለ ጦር ከእብናት ቋሊሳ ከተማ መግቢያ ድርቋዜ ገብርኤል በተባለ ቦታ በአገዛዙ ሰራዊት ላይ ምት በማድረስ 65 ኃይሉ ጉዳት እንዲደርስበት አድርጓል። የዞዝ አምባ ንጉስ ክፍለ ጦር ከእብናት ቋሊሳ መስመር ላይ በደፈጣ በተደጋጋሚ አገዛዙን በመቅጣት ይታወቃል። መይሳው ካሳ ክፍለ ጦር፣ ቋራ ኦሜርላ ክፍለ ጦር፣ አድዋ ክፍለ ጦርና ቴዎድሮስ ክፍለ ጦር አንዳንድ ሻለቃዎችን በማዋጣት በሞር ከተማ መሽጎ የነበረውን የብልጽግና ኃይል በጥምረት መተውታል። በኔትወርክ ችግር ምክንያት ከ2 ቀናት በፊት የተደረገና መረጃው ለህዝብ ይፋ ያልተደረገ ዜና እናካፍላችሁ። ሚያዝያ 6 2017 ዓ.ም መተማ ወረዳ ሽመለ ጋራ መይሳው ካሳ ወይም ሁለተኛ ኮር አጣና ዋሴ ክፍለ ጦርና አድዋ ክፍለ ጦር አንዳንድ ሻለቃ በማዋጣት በብልጽግና ምሽግ ሰርገው በመግባት ጥቃት በማድረስ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በሌላ መረጃ በምዕራብ ጎንደር መተማ ዮሐንስ ወረዳ 114 የአድማ ብተና አባላት ከነጥጥቃቸው በዛሬው ዕለት መጥፋታቸው ታውቋል። የመከላከያ ሰራዊት አባላት የጠፉትን የአድማ ብተና ኃይሎች በከባድ መሳሪያ ታግዘው እየፈለጓቸው እንደሆነ የደረሰን መረጃ ያሳያል። ራሱን የምክክር ኮሚሽን ብሎ የሚጠራው አካል በዛሬው ዕለት በአማራ ክልል የሚገኙ ታጣቂዎች አጀንዳ ሰጠውኛል ሲል በመገናኛ ብዙሃን ዘግቧል። ይህንን በተመለከተ ፋኖዎች መረጃ ሰጠዋል። ራሱን የምክክር ኮሚሽን ብሎ የሚጠራው አካል በአማራ ክልል ያሉ የታጠቁ ኃይሎች አጀንዳቸውን ሰጠውናል ያለውን ነገር ፈጽመን አናውቀውም ብሏል። ይህንን ያለው የአማራ ፋኖ አንድነት በጎንደር ነው። ይህ አካል የአብይ አህመድን ወንጀል አለባብሶ የአገዛዙን እድሜ ለማራዘም ተለዋጭ የብልጽግና የማወናበጃ ቡድን መሆኑን ስለተገነዘብን ከዚህ ቡድን ጋር ምንም አይነት ግንኙነት ያልፈጸምን መሆኑን እንዲሁም የመታገያ አጀንዳችን ለብልጽግና በሞግዚትነት አደራ ያልሰጠን መሆኑን እወቁልን ብሏል። በተመሳሳይ የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ ምላሽ ሰጥቶበታል። የአማራ መሬት ላይ ቆመው በኋላ አልተወከልም እንዳትሉ ሲሉ ላስተዋለ ሰው የአማራ ሕዝብ የጠላቶቹ ብዛት የጥላቻቸው ጥልቀት እያለ መገረሙ መቆጣቱ አይቀርም። ሆኖም ነገ በታሪክና በአዲስ አበባው ችሎት ፊት ከነ ብርሃኑ ጁላ እኩል ተይዘው የሚጠሉትን ፍትህ ይጋታሉ። በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስህተት ለአንድ ሴኮንድ እንኳን የሚንገራገጭ የአማራ ትግል ባይኖርም የክፋት ስራቸውንና የዘር ማጥፋት ዘመቻ ግንባር ቀደም ዘማችነታቸውን ግን ትውልዱ እየተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን ብሏል። በተመሳሳይ የአማራ ፋኖ በወሎ ቤት አማራና የአማራ ፋኖ በሸዋ በህዝብ ግንኙነታቸው በኩል ከምክክር ኮሚሽኑ ጋር ምንም አይነት ግንኙነት እንደሌላቸው አሳውቀዋል። በተመሳሳይ አስረስ ማረ ዳምጤ ለምክክር ኮሚሽኑ ምላሽ ሰጥቷል። ለህዝብ ጥቅም የሚታገል ከህዝብ ተደብቆ የሚደራደር ከሆነ ቀድሞውኑም እያጭበረበረ እንጂ እየታገለ አይደለም ማለት ነው። በእኛ በኩል የህልውና ትግላችን ከአማራ ህዝብ የተደበቀ ስላልሆነ በማንኛውም ጉዳይ የምንወስደውን አቋም ከህዝብ የተደበቀ አይደለም። የምናምንበትና ለህዝብ ይጠቅማል የምንለውን በአደባባይ እንናገራለን። የተናገርነውን በተግባር እናደርገዋለን። ይህንንም የትውልዳችን ባህል እናደርጋለን። የምክክር ኮሚሽን ኮሚሽነር ነን የሚሉ ሽማግሌዎች ዋና ግባቸውና ተልኳቸው በአበል ስም ከዚህ ድሃ ህዝብ ገንዘብ መውሰድ፣ አብይ አህመድ የኢትዮጵያ ፕሬዝዳንት የሚሆንበትን ፕላትፎርም ማዘጋጀት፣ ለዓለም አቀፉ ማህበረሰብ የሰላም ኃይል መስሎ መታየትና የአማራን ህዝብ ከትግሉ ማናጠብ ናቸው። ከዚህ በተረፈ የንጹሃን ጭፍጨፋ እንዲቆም አንድ መስመር መግለጫ ያላወጣ በምስረታው ጊዜ አብይ አህመድ የሽግግር መንግስት የሚባል የለም ብሎ አጀንዳውን የወሰነለት የአዛውንት ስብስብ ብሔራዊ ምክክር በሚል ካባ የሚፈጥረው ብሔራዊ መግባባት እንደሌለ ገና ከጥንስሱ እናውቃለን። ባጭሩ የአብይ አህመድ የፖለቲካ ደላሎች ሊቀመንበር ለሆነው መስፍን አርያም ሆነ ሌሎች ግለሰቦች የአማራን የህልውና ትግል የሰላም አማራጭ ያመጣሉ ብለን የምንሰጠውም ሆነ የሰጠነው አጀንዳ የለም ብሏል። የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ ሆነው ጠበቃ አስረስ ማረ። በሌላ መረጃ በአማራ ክልል ወርቅ የመሰብሰብ መንግስታዊ ዘመቻ ተጀምሯል ተብሏል። የአማራን አንጡራዊ ሀብት በኢኮኖሚያዊ አሻጥር የማሽመድመዱ ዘመቻ ተጠናክሮ የቀጠለ ሲሆን በተለይም መንግስት ከተወሰኑ ባለሀብቶች ጋር በመሆን በክልሉ በሁሉም አካባቢዎች ዘመቻ በማድረግ ወርቅ እየሰበሰበ መሆኑ ታውቋል።
ህዝባችን ላይ ከተጋረጡ አይነተኛ ስልቶች ውስጥ አንዱ ኢኮኖሚያዊ አሻጥር መሆኑ ታውቆ ለማህበረሰባችን ሰፊ ግንዛቤ መስጠት ያስፈልጋል ተብሏል። መንግስት ዓለም አቀፍ የገበያ ጫናውና የወታደር ሎጂስቲኩ በየዕለቱ እየጨመረ በመሆኑ የአማራን አንጡራ ሀብት ለመሰል የኢኮኖሚ አሻጥሮች እየተጠቀመበት መሆኑን ሁሉም ሰው እንዲያውቅ ይደረግ ሲል መረጃውን የላከልን የአማራ ፋኖ በሸዋ የከሰም ክፍለ ጦር አደረጃጀት ዘርፍ ኃላፊ ሆነው አርበኛ አሸናፊ ገናን ነው። መረጃዎቻችን ቀጥለዋል። የአማራ ማህበር በአሜሪካ በትናንትናው ዕለት ከኤፕሪል 7 እስከ ኤፕሪል 13 2025 እንደ አውሮፓውያን አቆጣጠር በአማራ ክልል በአንድ ሳምንት የተደረጉ አውደ ውጊያዎችን በእንግሊዝኛ ቋንቋ በዝርዝር ሪፖርት አውጥቷል። ሪፖርቱን ወደ አማርኛ መልሰን እንደሚከተለው እናቀርባለን። የቀን አቆጣጠሩ በሙሉ የተጠቀሱት በፈረንጆቹ አቆጣጠር መሆኑን እንድታውቁልኝ እያሳሰብኩ መረጃዎችን እንደሚከተለው አቀርባለሁ። በአንድ ሳምንት በአማራ ክልል የተደረገ የአውደ ውጊያ ሪፖርት። የአማራ ማህበር በአሜሪካ ሪፖርቱን ያጠናቀረው እንደ አውሮፓውያን አቆጣጠር ከሚያዝያ 7 እስከ ሚያዝያ 13 ባሉ ጊዜያት ውስጥ ነው። ራሱን እየተከላከለ በሚገኘው በፋኖና የብልጽግናን ስልጣን ለማስጠበቅ በተሰለፉ ኃይሎች መካከል በተለያዩ ቦታዎች አውደ ውጊያዎች ተካሂደዋል። በአንድ ሳምንት ውስጥ ውጊያዎችና የሰብአዊ መብት ጥሰቶች መካሄዳቸው ተመዝግበዋል። በ12 ዞን ውስጥ ያሉ በ39 የወረዳና የከተማ አስተዳደሮች ውጊያዎች ተካሂዶባቸዋል። በሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ምስራቅ ጎጃም፣ ምዕራብ ጎጃም፣ አዊ፣ ባህር ዳር፣ ሰሜን ጎጃም፣ ደቡብ ጎንደር፣ ማዕከላዊ ጎንደር፣ ምዕራብ ጎንደር፣ ሰሜን ጎንደር እና ወልቃይት ጠገዴ ሰቲት ሁመራ ዞኖች የተካሄዱ አውደ ውጊያዎችና ጥሰቶች በሪፖርቱ ተካተዋል። ከአማራ ክልል በተጨማሪ በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞንና በአዲስ አበባ ከተማ የመብት ጥሰቶች ተመዝግበዋል። በቆቦ፣ በወልዲያ፣ በባህር ዳር እና በጎንደር ከተሞች ውጊያዎች ተመዝግበዋል። በ5 ዞን ውስጥ የሚገኙ 9 የወረዳና የከተማ አስተዳደሮች የንጹሃን ጥቃት ተመዝግበውባቸዋል። በወልዲያ ግዳን፣ በምንጃር ሸንኮራ፣ በእነማይ፣ አነደድ፣ ሰከላ፣ ፋክታ ለኮማና በቋራ ወረዳ በንጹሃን ላይ ጥቃት ተፈጽሟል። በኦሮሚያ ክልል ወለጋ ዞን አቢደንጎር ወረዳ የኦሮሚያ ልዩ ኃይል አባላት በንጹሃን ላይ ጥቃት ፈጽመዋል። በተጠቀሰው አካባቢ የኦሮሞ ልዩ ኃይልና የአካባቢ ሚሊሻዎች በጥምረት ሴቶች ላይ የአስገድዶ መድፈር ጥቃትን ጨምሮ ሌሎች ጥቃቶች ፈጽመውባቸዋል። በአዲስ አበባ በቂሊንጦ ማረሚያ ቤት የሰብአዊ መብት ጥሰት ተፈጽሟል። በሰሜን ወሎ ዞን ላስታ ወረዳ በርካታ ንጹሃን በጅምላ ታፍሰው ታስረዋል። በምዕራብ ጎንደር ዞን ቋራ ወረዳ የድሮን ጥቃትና ቅኝት እንደነበረም ተገልጿል። ከሚያዝያ 12 ጀምሮ በወልቃይት ጠገዴ ሰቲት ሁመራ ዞንና በምዕራብ ጎንደር የስልክ አገልግሎት ተቋርጧል። በሰሜን ወሎ በርካታ የፌዴራልና የክልል ኃይሎች ወደ ፋኖች ተቀላቅለዋል። በዋርላ ወረዳ በሚያዝያ 5 የፋኖ ኃይሎች በዋርላ ወረዳ በሐሙሲት ከተማ ካምፕ ውስጥ በነበሩ በብልጽግና ኃይሎች ላይ ያልተጠበቀ ጥቃት ፈጽመዋል። ከጠዋት 12 ሰዓት የጀመረ ውጊያ እስከ ምሽት ቀጥሎ ነበር። ውጊያው በአማራ ፋኖ በወሎ ቤት አማራ ኮማንዶ መሪ ዘላለም ሲሳይ ተመርቷል። የላስታ አሳምነው ኮር ተከዜ ክፍለ ጦርና በአምስቱ የተውጣጡ ኃይሎች ተካሂዷል። በዚህም የሚሊሻ ኃይሎች ሙትና ቁስለኛ ሆነዋል። በወልዲያ በሚያዝያ 6 ምሽት በመከላከያ ኃይሎችና በሚሊሻዎች መካከል ውጊያ ተካሂዷል። በሰፈር ውስጥ የሚንቀሳቀሱ ሚሊሻዎች መካከልና ካምፕ ውስጥ ባሉ የመከላከያ ኃይሎች መካከል የነበረው ውጥረት ወደ ውጊያ አምርቶ የሰው ሕይወት ቀጥፏል። በወልዲያ ዩኒቨርሲቲ ውስጥ የመከላከያ ኃይሎችና የፌዴራል ኃይሎች ፍተሻና እንግልት ተፈጽመዋል። በዩኒቨርሲቲው የጋራ መኖሪያ ቤቶች ውስጥ የገቡት የብልጽግና ኃይሎች ተማሪዎችን ሲፈትሹና ሲያንገላቱ ነበር። በመጀመሪያ የመከላከያ ኃይሎች በዩኒቨርሲቲው ፋካልቲ ገብተው ጫናና ፍተሻ አድርገዋል። በኋላም የፌዴራል ኃይሎች በዩኒቨርሲቲው ውስጥ ቅኝት ሲያደርጉ እንደነበርና ቅኝቱም በተማሪዎች ላይ የስነ ልቦና ጫና ማሳደሩ ተገልጿል። በሚያዝያ 11 የፋኖ ኃይሎች በወልዲያ ከተማ በገብርኤል ተራራ ምሽግ ሰርቶ የነበረውን የብልጽግና ኃይል ላይ ጥቃት ከፍተውበት እንደነበር ተዘግቧል። የአማራ ፋኖ በወሎ ቤት አማራ የሐውጃኖና ያሳምነው ክፍለ ጦር ውስጥ የተውጣጡ ኃይሎች ናቸው ጥቃቱን የፈጸሙት። ጥቃቱ በእኩለ ሌሊት የተጀመረ ሲሆን ለ1 ሰዓት ከ20 ደቂቃ ቆይቷል። በጥቃቱም የብልጽግና ከፍተኛ የጦር አዛዦች በከባድ መሳሪያ ታግዘው ከአካባቢው ለቀው እንዲሸሹ ሆነዋል። በጥቃቱ 40 የብልጽግና ኃይሎች ሲሞቱ 20 ቆስለዋል። ወልዲያ ሆስፒታል የሕክምና እርዳታ ተሰጥቷቸዋል። ፋኖ በውጊያው 25 ክላሽንኮቭ፣ 2000 ተተኳሽ፣ 56 ክላሽንኮቭ እና 9 የሳምሰንግ ስልክን ጨምሮ
የወታደራዊ ሻንጣዎችና ልዩ ልዩ ንብረቶችን አግኝቷል። በዚህ ውጊያ 3 የፋኖ አባላቶች ቆስለዋል። የብልጽግና ኃይሎች በንጹሃን ላይ ጥቃት ፈጽመዋል። በግዳን ወረዳ በሚያዝያ 8 የፋኖ ኃይሎች ወታደራዊ ጠቀሜታ ያለውን በቅሎ ማነቂያ ተብሎ የሚጠራውን ቦታ ሊቆጣጠር የሞከረውን የብልጽግና ኃይል መተውታል። ይህ ዘመቻ ከምሽቱ 1 ሰዓት እስከ 4 ሰዓት ድረስ ቆይቷል። የአማራ ፋኖ በወሎ ጥራር ክፍለ ጦር ተመስገን ብርጌድ ውጊያውን መርቶታል። ከድልብ ሳንቃና ደቦት የተነሱ የፌዴራል እንዲሁም የክልል የሚሊሻና የፖሊስ ኃይሎች በጥምረት ውጊያውን ከፍተው ነበር። ሆኖም ፋኖ በቅሎ ማነቂያን እንዳይቆጣጠሩ በማድረግ አክሽፎታል። በዚህ ውጊያ የ12 ዓመት ህፃንና የ64 ዓመት አዛውንትን ጨምሮ በብልጽግና ኃይሎች ሌሎች ሰዎችም ጉዳት ደርሶባቸዋል። የብልጽግና ኃይሎች በቅሎ ማነቂያን ለመቆጣጠር የሞከሩት ለሁለተኛ ጊዜ ነበር ተብሏል። በላስታ ወረዳ ሚያዝያ 8 በፋኖና በብልጽግና ኃይሎች መካከል ገለስቶ በሚባል ቦታ ውጊያ ተካሂዷል። በዘመቻ አንድነት በ22ኛ ቀን የተካሄደው ይህ ዘመቻ በአማራ ፋኖ በወሎ ወይም ቤት አማራ በላስታ አሳምነው ኮር የፋኖ ኃይሎች ተካሂዷል። የብልጽግና ኃይሎች ከሹምሻላ በመነሳት በ3 አቅጣጫ ወደ ገለስቶ አቅንተው ነበር። በሙጫ በረት በጠዳና በተከዜ መንደር ነበር እንቅስቃሴውን ያደረጉት። በፋኖ መልሶ ማጥቃት የብልጽግና ኃይሎች ወደኋላ አፈግፍገው ተመልሰዋል። ቁጥራቸው ያልተገለጸ የብልጽግና ወታደሮች ሲሞቱ ከፋኖ ኃይሎች 2 ቆስለዋል። ይህንን ተከትሎ የብልጽግና ኃይሎች 3 ንጹሃንን አስረዋል። በቆቦ ከተማ በሚገኙ ቀበሌዎች በሚያዝያ 11 የብልጽግና ኃይሎች 300 የሚደርሱ ሱቆችን እየዞሩ ዘግተዋል። በቆቦ ከተማ ከንቲባ ትዕዛዝ መሰረት ተፈጻሚ ሆኗል። ብልጽግና ታክስ አልከፈሉም የሚል ምክንያት ቢያቀርብም ነጋዴዎቹ ለመከላከያ ኃይሎችና ለሚሊሻዎች ገንዘብ ተጠይቀው አልሰጥም በማለታቸው ምክንያት ሱቃቸው እንደተዘጋባቸው ገልጸዋል። ሚያዝያ 11 የፋኖ ኃይሎች በምስራቃዊ የቆቦ ክፍል አቧሬ በሚባል ቦታ ጥቃት ከፍተው ነበር። የአማራ ፋኖ በወሎ ቤት አማራ ፋኖች ወደ አቧሬ በመግባት ከመከላከያ ሰራዊት አባላት ጋር ውጊያ አካሂደዋል። ዝርዝሩ ባይገለጽም በመከላከያ ሰራዊት አባላት ላይ ጉዳት ደርሷል። በርካታ የጦር መሳሪያም ተማርኮባቸዋል። በደቡብ ወሎ ዞን በኩታበር ወረዳ በሚያዝያ 4 በፋኖና በኢትዮጵያ መከላከያ ሰራዊት መካከል ውጊያ ተካሂዷል። በኩታበር መስቀላና ልጎት ቦታዎች በተካሄደው ውጊያ ብልጽግና የሰው ኃይሉን አጥቷል። ውጊያውን የአማራ ፋኖ በወሎ ወይም ቤት አማራ ልጅ እያሱ ክፍለ ጦር መርቶታል። በዚህ ውጊያ 55 የሚሊሻ ኃይሎች ተመተዋል። 35 የሚሊሻ ኃይሎች እስከ ሙሉ ትጥቃቸው ተማርኳል። 30 መሳሪያ ሲማረክ አንዱ የጦር መኪናም እንዲሁ ተማርኳል። 3 የፋኖ አባላት ተሰውተዋል። የብልጽግና ኃይሎች በተኮሱት ከባድ መሳሪያ የ10 ንጹሃን መኖሪያ ቤት ተቃጥሏል። በመሃል ሳይንት ወረዳ በሚያዝያ 9 በፋኖና በኢትዮጵያ መከላከያ ሰራዊት አባላት መካከል በቀበሮ ሜዳ ቀይ ውሻና ወጀድ መገንጠያ ውጊያ ተካሂዷል። ውጊያው የተጀመረው ወሳኝ ቦታ ለመያዝ ባቀደው የብልጽግና ሰራዊት አማካኝነት ነው። የአማራ ፋኖ በወሎ ቤት አማራ አትሮንስ ብርጌድ ንጉስ ሚካኤል ኮር የመልሶ ማጥቃት ፈጽሟል። በወግዲ ወረዳ ሚያዝያ 11 ፋኖ ባልተጠበቀ ሁኔታ ባደረገው ማጥቃት የመከላከያ ካምፕ የሆኑት አጋምሳ ጉልሌና ሰኮር ቦታዎች ላይ ውጊያ ተካሂዷል። ውጊያው በቅርብ ሰልጥነው በተመረቁት የአማራ ፋኖ በወሎ ቤት አማራ የንጉስ ሚካኤል ኮር መብረቅ ክፍለ ጦር ነብሮ ብርጌድ እና አዳነ ሀብት ነው ብርጌድ አባላት ነው። በጥቃቱ 19 የብልጽግና ኃይሎች 2 ከፍተኛ አዛዦችን ጨምሮ ተገድለዋል። በርካቶች ቆስለዋል። በተመሳሳይ የአሳምነው ብርጌድ በወግዲ ከተማ በሰኮር ጥቃት ፈጽሟል። በዚህም 9 የብልጽግና ወታደሮች ሞተዋል። የብልጽግና ኃይሎች ከርቀት ሆኖ በንጹሃን መኖሪያ ቤቶች ላይ ጥቃት ፈጽመዋል። በዚህም ቤቶች ተቃጥለዋል። በንብረት ላይ ጉዳት ደርሷል። በሚያዝያ 12 የወሎ ዩኒቨርሲቲ ተማሪዎች የምግብ አቅርቦትን በተመለከተ ተቃውሞ አሰምተዋል። እየራበን መማር አንችልም ያሉ ተማሪዎች ሰላማዊ ሰልፍ አድርገዋል። በሰሜን ሸዋ የብልጽግና ወታደሮች እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን የግዳጅ ወታደራዊ አፈሳ ማካሄዳቸውን ተከትሎ ከፍተኛ ውጥረት ተከስቶ ነበር። በያዝነው ዓመት ብልጽግና የግዳጅ አፈሳ በከፍተኛ ሁኔታ መፈጸሙን ተከትሎ ወላጆች ልጆቻቸው እንዳይታፈሱባቸው በየጫካው እየደበቋቸው እንደሆነ መረጃዎች ወጥተዋል። በመንዝ ማማ ምድር፣ በጣርማበር ሞጃና ወረዳ እንዲሁም በቦሰና ወረዳ የግዳጅ አፈሳ የተፈጸመባቸው ቀጠናዎች ናቸው። ሚያዝያ 9 የፋኖ ኃይሎች በብልጽግና ኃይሎች ላይ ጥቃት ከፍተዋል። የአማራ ፋኖ በሸዋ የከሰም ክፍለ ጦር ነበልባል ብርጌድ ወደ ወርቄ እንቅስቃሴ ላይ የነበረውን የብልጽግና ኃይል መቶታል።
በተመሳሳይ ነበልባል ብርጌድ ሚያዝያ 10 በባልጭ ከተማ በብልጽግና ኃይሎች ላይ ጥቃት መፈጸሙ ተዘግቧል። በዚህም 6 የብልጽግና ወታደሮች ተመተዋል። ከብልጽግና የተወነጨፈ ከባድ መሳሪያ የአንድ ንጹሃንን ሕይወት ቀጥፏል። ከሁለት ቀናት በኋላ ነበልባል ብርጌድ በተመሳሳይ ውጊያ አካሂዷል። ጥቃቱ የተፈጸመው በከተማው ባለው የፖሊስ ጣቢያ ውስጥ ነው። በምስራቅ ጎጃም ደጀን ወረዳ ሚያዝያ 6 በጉባኤና ሰብሸንጎ አካባቢዎች ውጊያ ተካሂዷል። ውጊያውን ያካሄደው የአማራ ፋኖ በጎጃም የበላይ ዘለቀ ክፍለ ጦር ዛምብራ ብርጌድ ነው። ውጊያው የተጀመረው ከሰዓት በኋላ ሲሆን እስከ ምሽት ድረስ ቆይቷል። 17 የብልጽግና ኃይሎች ሲሞቱ በርካታዎች መቁሰላቸው ተዘግቧል። ፋኖች በሰብሸንጎ ቀበሌ ባሉ የሚሊሻ ኃይሎች ላይ ጥቃት ፈጽመው ነበር። በአወበል ወረዳ በሚያዝያ 6 ጨንደፎ መጠነኛ ውጊያ በፋኖና በብልጽግና ኃይሎች መካከል ተካሂዷል። ውጊያው የተካሄደው የአማራ ፋኖ በጎጃም አካል በሆነው በመርከቡ ብርጌድ ወደ አነደድ ወረዳ እየሄደ በነበረው የብልጽግና ኃይል ላይ ጥቃት መክፈቱን ተከትሎ ነው። ፋኖች የብልጽግናን እንቅስቃሴ ገተው ወደ ኋላ እንዲመለስ አድርገውታል። በአነደድ ወረዳ በሚያዝያ 6 መጠነኛ ውጊያ በጃማ ከተማ ተካሂዷል። ውጊያውን ያካሄደው የአማራ ፋኖ በጎጃም አካል የሆነው የተርላ ጓሉ ብርጌድ ነው። በሚያዝያ 7 ተመሳሳይ ውጊያ ተካሂዷል። በሚያዝያ 10 አምባ በረሃ ላይ ውጊያ ተደርጓል። ከኮርክና ከጃማ ቀበሌዎች ላይ ኃይሉን ያንቀሳቀሰ የነበረው የብልጽግና ኃይል በአማራ ፋኖ በጎጃም የ7ኛ ክፍለ ጦር ተርላ ጓሉ ብርጌድ አባላት በሁለት አቅጣጫ ጥቃት ተከፍቶበታል። የብልጽግና ኃይሎች ከባድ መሳሪያ እየተኮሱ ራሳቸውን ለመከላከል ሞክረዋል። በዚህ ውጊያ 11 የብልጽግና ወታደሮች ሲሞቱ አንድ ፋኖ ተሰውቷል። ምንጮች እንዳሉት የብልጽግና ኃይሎች የ83 ዓመት አዛውንትን ገድለዋል። ሚያዝያ 11 በጃማ አቅራቢያ የተኩስ ልውውጥ ተደርጓል። የብልጽግና ኃይሎች የፋኖ ኃይሎች አሉባቸው ባሉ የገጠር ቀበሌዎች እንቅስቃሴ አድርገው ነበር። የተርላ ጓሉ ብርጌዶች መጥተው መልሰዋቸዋል። በጥቃቱ 2 የአገዛዙ ወታደሮች ተገድለዋል። በእነማይ ወረዳ ሚያዝያ 7 አምባ ደቢስ ቀበሌ የተኩስ ልውውጥ ነበር። የብልጽግና ኃይሎች ፋኖች ወደሚገኙበት ቀበሌ ለመሄድ እንቅስቃሴ ማድረጋቸውን ተከትሎ ነው የተኩስ ልውውጡ የተጀመረው። የአማራ ፋኖ በጎጃም የበላይ ዘለቀ ክፍለ ጦር አምባ ጊዮርጊስ ብርጌድ ፋኖች ውጊያውን አካሂደውታል። ውጊያው እስከ ሚያዝያ 8 ድረስ የቀጠለ ሲሆን የፋኖ ኃይሎች ኃይላቸውን አጠናክረው ለወረራ የመጣውን የብልጽግና ኃይል አስወጥተውታል። በውጊያው 10 የብልጽግና ወታደሮች ሞተዋል፣ 2 ፋኖች ተሰውተዋል። የብልጽግና ኃይሎች ቀበሌውን በተቆጣጠሩበት ወቅት 3 ንጹሃንን ሲገድሉ በርካቶችን ደብድበዋል። አስጨነቅ ኩሜ፣ ደሴ መኩዬና ደነቀው ሸክም የተባሉ ንጹሃን በግፍ ተገድለዋል። በሚያዝያ 13 በየትመን ከባድ ውጊያ ተካሂዷል። የአማራ ፋኖ በጎጃም የበላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ ናቸው ውጊያውን ያካሄዱት። ውጊያውን የጀመሩት የፋኖ ኃይሎች የትመን ከተማ በነበረው በብልጽግና ምሽግ ላይ ጥቃት ከከፈቱ በኋላ ነው። ውጊያው ለ3 ሰዓት ያክል ቆይቷል። ይሄው ብርጌድ ከቢቸና ወደ የትመን ሲሄድ በነበረ የብልጽግና ተሽከርካሪ ላይ ጥቃት መፈጸሙን ተዘግቧል። በደባይ ጥላት ግን ወረዳ በሚያዝያ 8 ቁይ የተኩስ ልውውጥ ነበር። የአማራ ፋኖ በጎጃም የበላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ በቁይ ከተማ ውጊያውን አካሂዶታል። የፋኖ ኃይሎች ወደ ከተማው ዘልቀው ገብተው ጥቃት ፈጽመዋል። በጎዛምን ወረዳ በሚያዝያ 9 በደብረ ማርቆስ ዙሪያ ከባድ ውጊያ ተካሂዷል። የአማራ ፋኖ በጎጃም የቀይ ጌታ ይፍታይ ንጉሴ ክፍለ ጦር የጅበላ ሙተራ ብርጌድ ፋኖዎች የቦ ማርያምና እናርጃ አካባቢዎች የተቀመጠውን የብልጽግና ኃይል ጉዳት አድርሰውበታል። የአካባቢው ምንጮች የብልጽግና ኃይሎች በ2 መኪና የሞቱ ወታደሮችን አንስተው ወደ ደብረ ማርቆስ መሄዳቸውን ተናግረዋል። በስናን ወረዳ በሚያዝያ 10 በ2 ቦታዎች አማራ ፋኖ በጎጃም 7ኛ ክፍለ ጦር የንጉስ ተክለ ሃይማኖትና የስናን አባጅሜ ብርጌድ ፋኖዎች በኤድማን ያልታሰበ ጥቃት ከፍተው ውጊያ አድርገዋል። ከደብረ ማርቆስ ወደ ረቡ ገበያ እየሄደ የነበረ የብልጽግና ኃይል ድንገተኛ ጥቃት ደርሶበታል። ጥቃቱ ወደ መደበኛ ውጊያ አድጎ የብልጽግና ኃይሎች ህይወታቸው እንዲያጡ ሆነዋል። የፋኖ ኃይሎች 14 ያገዛዙ ኃይሎች ሲሞቱ 3 መኪናዎች እንደተቃጠለ ተናግረዋል። በተያያዘ የፋኖ ኃይሎች በእረቡ ገበያ በአገዛዙ ኃይሎች ላይ ጥቃት ፈጽመዋል። በጥቃቱም ለብዙ ንጹሃን ሞት ተጠያቂ የነበረ የሚሊሻ አባል ሞቷል። ባሶሊበን ወረዳ በሚያዝያ 13 የብልጽግና ኃይሎች ከኮርክ ወደ ቤተ ንጉስ ቀበሌ ተንቀሳቅሰው ፋኖቹን ለማጥቃት ሙከራ አድርገዋል። የአብራጂት ብርጌድ ኃይሎች በመልሶ ማጥቃት አሸንፈዋል። በብልጽግና ኃይሎች ከፍተኛ ጉዳት ሲደርስ በፋኖ ኃይሎች እጅግ ጥቂት ጉዳት ደርሷል።
28 የአገዛዙ ወታደሮች ሲሞቱ 35 ቆስለዋል። በቡግና ወረዳ በሚያዝያ 13 ድጎ ጽዮን ከተማ በፋኖና በብልጽግና ኃይሎች መካከል ውጊያ ተካሂዷል። የአማራ ፋኖ በጎጃም የተፈራ ዳምጤ ክፍለ ጦር 5 ብርጌዶች ተውጣጠው ውጊያውን አካሂደውታል። በአራት አቅጣጫ ከተማ ውስጥ ገብተው ጥቃት ከፍተዋል። በተለያዩ ቦታዎች በከባድ መሳሪያ የታገዘ ውጊያ ተካሂዷል። በውጊያው 96 የብልጽግና ወታደሮች ሲሞቱ 25 ተማርከዋል። የፋኖ ኃይሎች 53 የቡድንና የነፍስ ወከፍ መሳሪያዎችን ማርከዋል። በምዕራብ ጎጃም ጃቢ ጠናን ወረዳ ሚያዝያ 7 በድንገት በፍኖተ ሰላም አቅራቢያ ውጊያ ተካሂዷል። ውጊያው የብልጽግና ኃይሎች ኃይላቸውን አሰባስበው ከፍኖተ ሰላም ተነስተው ወደ ገጠር በመሄድ ፋኖችን ለማጥቃት ሙከራ ማድረጋቸውን ተከትሎ የተጀመረ ነው። የአማራ ፋኖ በጎጃም የ5ኛ ክፍለ ጦር የአረንዛው ዳሞት ብርጌድ አባላት ተሳትፎበታል። የብልጽግና ኃይል ካለምንም ውጤት ተመልሶ ወደ ፍኖተ ሰላም እንዲገባ ሆኗል። በቀጣዩ ቀን የፋኖ ኃይሎች በጠዋት ኃይላቸውን አጠናክረው ከፍኖተ ሰላም ዳርቻ ላይ ሰፍረው በሚገኘው የብልጽግና ኃይል ላይ ጥቃት ተሰንዝረዋል። ውጊያው ለአጭር ጊዜ ቆየ ነበር። በውጊያው 16 የብልጽግና ወታደር ሲሞት የቆሰሉም አሉ። በሚያዝያ 9 በጅጋ ከተማ የሚገኝ ወጣት ገበያ ውስጥ በአንድ የመከላከያ ወታደር ላይ ጥቃት በመፈጸም ማርኮታል። በድንጋይ ከመታው በኋላ መሳሪያውን ማርኮ ፋኖን ተቀላቅሏል። የመከላከያ አባሉ ወደ ካምፑ ከሄደ በኋላ ታስሯል። ከሚያዝያ 11 እስከ ሚያዝያ 12 በጅጋ ከተማ ድንገታዊ ዘመቻ ያደረጉት የአማራ ፋኖ በጎጃም የመንገሻ ቲከም ክፍለ ጦር አረንዛው ዳሞት ብርጌድ አባላት በፖሊስ መኮንን ላይ ጥቃት ፈጽመዋል። በሰከላ ወረዳ ሚያዝያ 8 በአበስከን ወረዳ ውጊያ ነበር። ውጊያው የተጀመረው በብልጽግና ኃይሎች ተነሳሽነት ሲሆን ከአዴትና ከግሽ አባይ ከተማዎች ፋኖን ለማጥቃት ወደ አበስከን በመሄዳቸው ነው። የአማራ ፋኖ በጎጃም የ3ኛ ክፍለ ጦር የጊዮን ብርጌድ ፋኖች በከባድ መሳሪያ የታገዘ ውጊያ አካሂደው የብልጽግናን ኃይል መልሰውታል። በአጃሌ አካባቢ በግሽ አባይ ውጊያ ተካሂዶ ነበር። በአጃሌ መንደር የገቡ የብልጽግና ኃይሎች ዘረፋና ድብደባ ፈጽመዋል። ፋኖዎች በአካባቢው በመሄድ ተኩስ በመክፈት የብልጽግና ኃይሎች የዘረፉትን ይዘው እንዳይወጡ አድርገዋቸዋል። በሚያዝያ 9 በጉንደሌ አካባቢ የመንግስት ኃይሎች የፋኖ ኃይሎችን ለማጥቃት እንቅስቃሴ አድርገዋል። የአማራ ፋኖ በጎጃም የ3ኛ ክፍለ ጦር ጊዮን ብርጌድ ባደረገው መልሶ ማጥቃት የብልጽግናን ኃይል መጥቶ መልሶታል። በቡሬ ዙሪያ ወረዳ በተካሄደ ውጊያ 2 የፋኖ ኃይሎች ሲቆስሉ እጅግ በርካታ የብልጽግና ኃይሎች ሙትና ቆስለኛ ሆነዋል። በሚያዝያ 11 በቡሬ ከተማ ሰርጎ የገቡ የቡሬ ዳሞት ብርጌድ ፋኖች በአገዛዙ ኃይል ላይ ጥቃት ፈጽመው ነበር። 15 የብልጽግና ኃይሎች ሲሞቱ 20 ቆስለዋል። በአዊ ዞን ጓጉሳ ወረዳ በሚያዝያ 10 ከባድ ውጊያ ተካሂዷል። ውጊያው በአሽፋ መገንጠያ የተደረገ ሲሆን የአማራ ፋኖ በጎጃም 3ኛ ክፍለ ጦር ተሳትፈውበታል። የአዊ ዞንን ከምዕራብ ጎጃም በሚያገናኘው በዚህ ቀጠና ተደጋጋሚ ውጊያዎች ይካሄዱበታል። የብልጽግና ኃይሎች በርካታ መሳሪያ ጭነው አሽፋ ሄደው ውጊያ ከፍተው ነበር። የጊዮንና የዘንገና ብርጌድ አባላት በጥምረት የመንግስትን ኃይል ገጥመው አሸንፈዋል። በሚያዝያ 11 በቲሊሊ ከተማ ውጊያ ተደርጎ ነበር። የአማራ ፋኖ በጎጃም ዘንገና ብርጌድ በከተማው ዘልቀው በመግባት ዘመቻ አድርገው ወጥተዋል። ፋክታ ለኮማ ወረዳ በሚያዝያ 9 እና 10 በአዲስ ቅዳም ወረዳ ውጊያ ተካሂዷል። በነጋታው የብልጽግና ኃይሎች አቶ ውድነ ጓዴ የተባሉ አባትን ገድለዋል። በተመሳሳይ እማሆይ ቸኮል የተባሉ እናትም በመከላከያ ተጋድለዋል። በሚያዝያ 11 የፋኖ ኃይሎች በፈንድቃ ከተማ ድንገተኛ ዘመቻ ሰርተው ነበር። የአማራ ፋኖ በጎጃም የ4ኛ ክፍለ ጦር አባላት የተከናወነ ሲሆን በሚሊሻና በአድማ ብተና ኃይሎች ላይ ጥቃት ደርሷል። በባህር ዳር ከተማ በሚያዝያ 6 በስታዲየም ለምክክር ኮሚሽን በተሰበሰቡ የብልጽግና ኃይሎች ጥቃት ተፈጽሟል። ብልጽግና ለፕሮፓጋንዳ ዓላማ እየተጠቀመበት ያለውን የምክክር ኮሚሽን መበተን ተችሏል። በከባድ መሳሪያ የታጀበ ጥቃት በአማራ ፋኖ በጎጃም ተፈጽሟል። በሚያዝያ 8 በባህር ዳር በብዙ አካባቢዎች ፍንዳታዎች ተከስተዋል። የአማራ ፋኖ በጎጃም የ1ኛ ክፍለ ጦር የባህር ዳር ብርጌድ አባላት ዘመቻውን ሰርተውታል። በምስራቅ ጎጃም ይልማና ዴንሳ ወረዳ በሚያዝያ 6 በይዞራና በረቡ ገበያ አካባቢዎች ጥቃት ተፈጽሟል። የመንግስት ኃይሎችን ከአዴትና ዴንሳ ባታ ወረዳ ኃይላቸውን አጠናክረው ውጊያ የከፈቱ ሲሆን የአማራ ፋኖ በጎጃም የ1ኛ ክፍለ ጦር 2 ብርጌዶች መክተውታል። ውጊያው ለበርካታ ሰዓታት ቆይቶ ነበር። በተመሳሳይ የአንሙት ያዛቸው ብርጌድ በቀጠናው በርካታ ውጊያዎችን አካሂዷል። በደቡብ ጎንደር ፎገራ ወረዳ በሚያዝያ 6 በአለም በር ከተማ የፋኖ ኃይሎች የከተማውን አስተዳዳሪ ከነአጃቢዎቹ መተውታል። አስተዳዳሪው ርብ ቀበሌ ለማስተዳደር የተሾመው ባለፈው ወር ነበር። በአለም በርና አለም ሳጋ ቀበሌ የፋኖችን ልብስ የሚመስል በማልበስ ዘራፊዎችን
በመጠቀም በነዋሪዎች ላይ ለተፈጸመው ዘረፋ ተጠያቂ በመሆኑ መመታቱ ተገልጿል። በላይ ጋይንት ወረዳ በሚያዝያ 9 ወልወል ባህር በፋኖና በመንግስት ኃይሎች መካከል ውጊያ ተካሂዷል። የብልጽግና ኃይሎች ከንፋስ መውጫና ከሰማዳ ወረዳ በመነሳት ወደ ወለላ ባህር እንቅስቃሴ አድርገው ነበር። ዓላማቸው በቅርቡ ለተመረቁ በስማዳና ሰዴ ሙጃ ለሚገኙ ኃይሎቻቸው ትጥቅና ስንቅ ማቀበል ነበር። ሆኖም የአማራ ፋኖ አንድነት በጎንደር ኃይሎች ባደረጉት ውጊያ በርካታ ኃይላቸው ተመቶባቸዋል። ውጊያው በምሽት የተካሄደ ሲሆን የአንበሳው ጋይንት ገብርዬ መይሰው ውባንተ አባተ ተወርዋሪ ክፍለ ጦርና ጋፋት ክፍለ ጦሮች ተሳትፈውበታል። በውጊያው ፋኖ የቡድንና የነፍስ ወከፍ መሳሪያዎችን ማርኳል። በሚያዝያ 9 የፋኖ ኃይሎች በእስቴ ወረዳ አልዳ መንደር ባሉ የመንግስት ኃይሎች ላይ ጥቃት ፈጽመዋል። የብልጽግና ኃይሎች ከደብረ ታቦር ወደ እስቴ ወረዳ እየተንቀሳቀሱ ነበር። የአማራ ፋኖ አንድነት በጎንደር የጉና ክፍለ ጦር የውባንተ አባተ ተወርዋሪ ክፍለ ጦር አባላቶች ጥቃት ፈጽመው ድል አድርገዋል። በሚያዝያ 11 በጉና ተራራ በፋኖና በመንግስት ኃይሎች መካከል ውጊያ ተካሂዷል። የብልጽግና ኃይሎች በከባድ መሳሪያ ተራራውን ሲደበድቡ ነበር። በአንበሳው ጋይንት ፋኖች ማጥቃት ተሸንፈዋል። በውሃ ምድር ቀበሌ በተካሄደ ውጊያ የብልጽግና ኃይል ከባድ ኪሳራ ደርሶበት ወደ ነፋስ መውጫ ፈግፍጓል። በማዕከላዊ ጎንደር ወገራ ወረዳ ዳባት በሚያዝያ 7 የፋኖ ኃይሎች ያልታሰበ ጥቃት በገደብዬ ከተማ በነበሩ የብልጽግና ኃይሎች ላይ ፈጽመዋል። የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር ይታየው ብርጌድ ዘመቻውን ከውኖታል። የዘመቻው መሪ ፋኖ ንጉሱ ፈረሰ ሲሆን ውጊያው ከንጋት እስከ ረፋድ ቆይቷል። በምዕራብ በለሳ ወረዳ በሚያዝያ 7 በፋኖና በብልጽግና ኃይሎች መካከል ውጊያ ተካሂዷል። የጎንደር የበጋሻው ክፍለ ጦር ፋኖች በወረሃላ ከተማ ባደረጉት ተጋድሎ በብልጽግና ኃይሎች ላይ ከፍተኛ የሆነ ጉዳት ደርሷል። በጎንደር ዙሪያ ወረታ በሚያዝያ 8 የፋኖ ኃይሎች በማክሰኝት ከተማ ውጊያ አድርገዋል። ሚሊሻዎች ላይ ትኩረት ባደረገው ውጊያ የአማራ ፋኖ አንድነት በጎንደር የአጼዎቹ ክፍለ ጦር የደጃች አስናቀ ብርጌድ 7 የሚሊሻ ኃይሎችን ሙት አድርጓል። በምስራቅ በለሳ በሚያዝያ 10 በፋኖና በብልጽግና ኃይሎች መካከል ውጊያ ተካሂዷል። ንስር በለሳና መብረቁ ብርጌድ ተሳትፈዋል። የብልጽግና ኃይል ከጎንደር ከአዲስ ዘመን ጎሃላና አርባያ ከተሞች ኃይሉን ሰብስቦ ቢገባም በውጊያው ተሸንፏል። በሚያዝያ 11 በዞዝ ሰሜን ምዕራብ በከባድ መሳሪያ ታግዞ ጥቃት የከፈተው የብልጽግና ኃይል በንጹሃን ላይ ጉዳት አድርሷል። በምዕራብ ጎንደር ቋራ ወረዳ በሚያዝያ 6 በፋኖና በብልጽግና ኃይሎች መካከል ቱመቱ ቀበሌ ውጊያ ተደርጓል። የአማራ ፋኖ በጎንደር ጠቅላይ ግዛት እዝ አካል የሆኑት የበጌ ምድርና የጣይቱ ክፍለ ጦር ፋኖችና ከአማራ ፋኖ አንድነት በጎንደር ካራማራ ክፍለ ጦር በጥምረት ውጊያ አድርገዋል። ሽንፋ መሽጎ የነበረው የብልጽግና ኃይል ጥምረቱን በማየት ድንጋጤ ውስጥ ገብቶ ነበር። በነጋታው የብልጽግና ኃይል ከደባባና ደለጎ ኃይሉን ጨምሮ በድሮን የታገዘ ውጊያ አድርጓል። ሆኖም የካራማራ ክፍለ ጦር ሸዋፈራውና ሽኩሪያ ከተሞችን ከአገዛዙ ነፃ አውጥቶ እልህ አስጨራሹን ውጊያ በፋኖ አሸናፊነት ተጠናቋል። በሚያዝያ 8 በአባይ ዳር ሰላም አርጊው ቀበሌ ውጊያ ተደርጓል። በውጊያው የተሸነፈው የብልጽግና ኃይል የሰላም አርጊው ቀበሌን በከባድ መሳሪያ አውድሟታል። በተመሳሳይ አዲስ ዓለም ቀበሌም በአገዛዙ ከባድ ጉዳት ተፈጽሞባታል። በሚያዝያ 8 በፓዊ አድርጎ በቋራ ወረዳ ለመንቀሳቀስና የሱዳንን ድንበር ለመቆጣጠር የሞከረው የብልጽግና ኃይል ተሸንፏል። በሚያዝያ 8 በአባይ ዳር የድሮን ጥቃት ተፈጽሟል። በሚያዝያ 10 የቋራ ወረዳን ለመቆጣጠር ሙከራ ያደረገው የብልጽግና ኃይል በአማራ ፋኖ አንድነት በጎንደር በቋራ ኦሜርላና በአጣና ዋሴ ክፍለ ጦር ተመቶ ተመልሷል። ተመልካቾቻችን የተከታተላችሁት መረጃ የአማራ ማህበር በአሜሪካ ከኤፕሪል 7 እስከ ኤፕሪል 15 እንደ አውሮፓውያን አቆጣጠር በ2025 በአማራ ክልል የተካሄዱ አውደ ውጊያዎችን በእንግሊዘኛ አጠናክሮ ያቀረበው ሪፖርት ነው። ከፍሪ ፕሬስ ወደ አማርኛ መልሰን መረጃዎችን ወደ እናንተ አደረሰን። ስለተከታተላችሁን ከልብ እናመሰግናለን። ድጋፍና አስተያየት ኮሜንታችሁን ስለምትሰጡን ለሁላችሁም እናመሰግናለን። መልካም ሞላ ከፍሪ ፕሬስ መረጃዎችን ወደ እናንተ አደረስኩ። ጤና ይስጥልኝ።